ጤና ይስጥልን ምሳሌ ቀጣይ ክፍል። መድብል ጠበቃው እንዳልሞተ አረጋግጠዋል። መቃብሩን በመቆፈር እውነታውን ደርስበታለሁ ብሎ ነበር። እንዳለም አደረገ። ብረታ ብረትና የሆነ ነገሮች እንደተቀመጡም በእርግጥ አረጋግጦ ተመልሰዋል። ማህሌት ያስቀመጠቻት ለቅድስት የቤት ሰራተኛ ብሎ ቡሩክ ያመጣት ልጅ በትክክልም መረጃ እያቀበለቻት ትገኛለች። ብቻ አሁንም የነ ቡሩክ ህይወት የሆነ ጥሩ ሁኔታ ላይ አይደለም። ምክንያቱም ዞሮ ዞሮ ማህሌት ከዝና ጋር መገናኘቷ አይቀርም። አሁንም ልጅቷን የሚከናወነውን ነገር ንገሪኝ፣ እንዲሁም ደግሞ ቡሩክን አማልዩ ብላታለች። ነገር ግን ቡሩክ ይሄንን አደርግም፣ ግን ደግሞ በቤት ውስጥ የሚያደርጉትን መረጃዎች እየወሰደች ለማህሌት ትናገራለች። ሉላም ምን ላይ እንዳለች እዛ እንዳለች ተነግራታለች። እስካሁን በደንብ አላወቀቻትም። ነገር ግን መድብልን ሳትወደው አትቀርም ልጅቷ። በእኩለ ሌሊት መድብል ከቤት ወጥቶ መቃብር ለመቆፈርና እርግጠኛ ለመሆን እንደሄዳ ለማህሌት ነግራታለች። ስለዚህ ልጅቷን ተገናኝተን እናውራ በማለት ጠርጣታለች። እንዲሁም አንድ ላይ ቁጭ ብሎ ሲያወሩ ዝና ከች ብሏል። ምናልባት ልጅቷ ሳታቅ ኤደን ምንም ሳታቅ ማህሌት ዝናን ጠርታ ይሁን። ምክንያቱም ባለፈው ዕለት መንገድ ስትጓዝ ዝና አግኝቷታል። እቀባሽንም አንስቼልሻለሁ ወደ ካሌብ ክለብ እየሄድሽ ነው በማለት ጋማውን ይዟት ነበር። ስለዚህ ልጅቷን ወደ እነ ቡሩክ ቤት እንደላከችም ወይንም እሷ ቤት እንዳረፈች ጫፍ ጫፉን ለዝና ሳትናገር አትቀርም። ስለዚህ እነ ቡሩክ አሁንም ህይወታቸው ያሰጋል። ምናልባት ሉላን ለማውጣት ዝና ሉላ እጅ ለመግባት ምናልባት ያች ልጅ ምክንያት እንዳትሆን ሉላ እረፍት ማግኘት አለበት። ሞገስም ቢሆን እጁ ንጹህ ነው። ምክንያቱም ጠበቃውም ምንም አላደረገም። ጠበቃው በህይወት አለ። መድብል አለመሞቱን አረጋግጦ ሲመለስ ጠበቃው በቀጥታ ደውሎለታል። እኔ በህይወት አለሁኝ፣ መቃብሩንም እንደቆፈርክ አይቻለሁ። ስለዚህ እንዳልሞትኩኝ ያረጋግጣል። ቤተሰቦቼን ድረስላቸው፣ ልጆቼንና ሚስቴን የሆነ ቦታ ካደረክልኝ እኔ ደግሞ ሞገስን አድናለሁ ብሎታል። ስለዚህ መድብል አሁን ያለበት ነገር ሚስቱንና ልጆቹን ፈልጎ የሆነ ቦታ ማስያዝ አለበት። እነሱን ካደረገ በኋላ ደላለው ሞገስ እጁ ንጹህ እንደሆነ ይመሰክርለታል ማለት ነው። ሞገስ ከጎዳና መድብል አንስቶት የሆነ መጠለያ ቤት ፈልጎለታል። ለዛውም የዝና ሰዎች እየተከታተሉት። ሞገስ መድብል ጎበዝ ስለሆነና ጀግና ስለሆነ ብቻ በዛም ቢመጡ በዛም ያመልጣቸዋል። ሞገስንም ሲያገኝ ተከትሎት ነበር። ነገር ግን አመለጡ። ሞገስን አሁንም ደብቆት መጥተዋል። የሆነ መጠለያ ነገር አግኝቶለታል። ከሉላ ጋር እንዲገናኝ እንደገና ስልክ ገዝቶ ሰጥቶታል። ሉላንም አናግሯታል። እሷም ትንሽ ነፍሷ አረፍ ብላለች። ግን ደግሞ አሁንም አሳቧ አልቀረም። እስከ መቼ ድረስ ሞገስ እጁ ንጹህ ሆኖ ይንከራተታል በማለት ሉላ በጣም እያሰበች ነው። ስለዚህ ቅድስት አይዞሽ ሉላዬ፣ አንድ ቀን ይወጣል። ስለዚህም ይሄ ነገር ሁሉ ካለፈ ሰርጋችን በአንድ ቀን እናደርጋለን፣ እንደሰታለን፣ ደግ ደጉን እናስብ ብላታለች። ሉላዬም አዎ ከማሰብ ውጪ ምን አደርጋለሁ ብላለች። ስለዚህ ውድ ቤተሰብ መድብል እስካለ ድረስ መድብልን እስካልጎዱ ድረስ ምናልባት ፈተና ላይ ይወቃሉ ብዬ አላስብም። ቀጣይ እስከምንገናኝ መልካም ቆይታ።